ሐባቢ ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲያውም ክርስቲያን ወገኖቼ ሰላም ብያለሁ። እዚህ ጋር በምስል የምታዩት ሌይላ ናት። እንግዲህ ኤምባሲ ፕሌኑ ሳትገባ በፊት ይህን ፎቶ አንስቶ ሌይላ ኑርሶቦ በሰላም ወደ ሀገሯ እንደተሸኘች ነው እንግዲህ በፔጁ ላይ ለቀቀው። ያው ሙሉ ጽሁፉን ቴሌግራም ሊንክ ላይ ያስቀምጥላችኋለሁ ወይ ቲክቶክ የቼት ግሩፓችን ላይ 7000 ምናምን ያለ ሰው ከታች ታገኙታላችሁ። እዛ ላይ እለቅላችኋለሁና ኤምባሲው ነው እንግዲህ ይህን ፎቶ አንስቶ ሌይላ ኑርሶቦን ወደ ሀገሯ እንደሸኟትና አሁን ወደ ሀገሯ እየበረረች እንደሆነ የለቀቁት ጽሁፍ ነው። እንኳን ደስ አላችሁ። በአሁን ሰዓት ሌይላ እንግዲህ ወደ ሀገሯ እየበረረች ነው። አላህ በሰላም እንዲያደርሳት ዱዓ አድርጉላት። በሰላም ከቤተሰቦቿ ጋር ትገናኝ። ደስ ብሎናል። ፎቶውን እንደዚህ አርግቶ ነው ኤምባሲ የለቀቀው ፔጃቸው ላይ። ለዛ ነው እንደዚህ የለቀኩላችሁ። አልহামዱሊላህ እንኳን ደስ አላችሁ። ኢንሻአላህ በኋላ ደግሞ በሌላ ቪዲዮ እንገናኛለን። ሰላም አለይኩም። ማሚ ሚውቱን አንሳው። ማሚ ሚውቱን አንሳው። አልহামዱሊላህ አልহামዱሊላህ ሚውቱን አንሳው። ማሚ ሚውቱን አንሳው። አንሳላት አንተ። አይ እነሱ አክሴፕት ማድረግ አለባቸው። ሚውቱን አንሳው። ማሚ ሚውቱን አንሳው። ወንድም ካሊድ አረ ቪዲዮውን እንደሱ አሳዩን እባካችሁ። ምንድን ነው እሱ? ማሚ ቪዲዮውን አስተካክለን እንትን በል። ለምን እንደው እንዳትሆኑም ሳ እናንተ ደግሞ ወይ ካሜራውን ለሌላ ሰው መስጠት ነው በቃ። ምንድን ነው አህመድ? እናንተ እዛ ያያችሁ ስለሆነ ነው። በስነ ሰዓቱ ለኛ አሳዩን። ማሚ ህፃናቱን አስተካክለና አንድ ጊዜ ተረዱን እንዴ። ማችል ከሆነ ሌላ ሰው ቀይር። ሰትሯት እባካችሁ። ኧረ ተውን። አንዳንዴ ሰትሯት፣ አልብሷት በስነ ስርዓቱ። ና አንተ ምን ነበር ወደዚያ ካሜራውን ላቢ
ሰላም አለይኩም ወራህመቱላሂ ወበረካቱ። ሀባይቤ እንዴት አላችሁልኝ? በነገራችን ላይ ማለት ነው እኔ በእውነት እንደ ዛሬ አልቅሼ አላውቅም። በጣም ሌሊት ላይ ሳያት ላይቭ ላይ ችሊስ ስትገባ ሳይ በጣም ነው ያለቀስኩት። አልሐምዱሊላህ ወለከል ሐምድ። አላህ ሱብሃነሁ ወተዓላ እንኳን ለሀገሯ አበቃት፣ እንኳን ለዚች ለሚስኪን እናቷ፣ እንኳን ለዚህ ለሚስኪን አባቷ አይናቸውን አየቻቸው። ሞት እኮ አይቀርም ያናስ፣ ሁላችንም እንሞታለን፣ ሁላችንም መንገዳችን ነው። ላኪን ግን ስደት ዓለም ላይ በዚህ ደረጃ ተሰቃይታ 14 አመት አስባችሁታል? 14 አመት አረብ ሀገር እንኳን 14 አመት አይደለም 3 አመት 4 አመት ኖርን እያል ብዙ መከራዎችን እናወራለን። ግን አልሐምዱሊላህ ይሄም ሆኖ ሲነጋ እኔ እንደዚህ ቁማ ጤነኛ ሆና ቤተሰቦቿን አቃ ምናምን የምትገናኝ በእውነት አልመሰለኝም። ሳራሃተን እውነት ካወራን ማለት ነው። በቃ የሆነ አእምሮ በሽተኛ ሆና በቃ የሆነ ሌላ እንደ እብድ ሆና ምናምን የምትገባ ነው። በቃ እስከዛሬ ድረስ ሌላ ትግባ እያሉ እንትን ሲሉ ወላሂ አንድም ቀን አስቤ አላውቅም። ጤነኛ ሆና በእግሯ እየተራመደች እንደው ይሄ በቃ አእምሯ ጤና ሆኖ እናትና አባቷን እንኳን አይደለ ትለያለች አይደል? እንደው በእግሯ ቆማ የምትገባ አልመሰለኝም ነበር። እንደዚህ ሀገሯ ትግባ ምናምን እያለ ፍትህ ሲጠየቅላት በነበረ ሰዓት ማለት ነው። አስባችሁታል? 14 አመት እንኳን 14 አመት እስር ቤት እኮ 14 ቀን በጣም ይከብዳል። ሳውዲ አረቢያ እስር ቤት ከባድ እኮ ነው ያናስ። እስኪ እኛ ምን ያክል አላህ Subhanahu Ta'ala በእያንዳንዱ ችግሯ በእያንዳንዱ ሙሲባ ላይ የሰጣት ጥንካሬ የነበራት ብርታት በጣም ነው እኔ እንጃ በጣም ነው ያስለቀሰች። ግን ሰራሃተን ደስ ነው ያለኝ፣ በጣም ነው ደስ ያለኝ። በዛ ላይ እናት አባቷን ወንድሞቿን አቃ ስታወራ እኔ እንጃ ብቻ እንጀቴን ነው የበላኝና ሀባይቢ አላህ ስደት ዓለም ላይ ያላችሁ እኔ እንደሷ በስደት ያልፍልናል ብላችሁ እግራችሁን ተራምዳችሁ በራችሁን ተራምዳችሁ አገራችሁን ጥሳችሁ ስደት ዓለም የመጣን እህቶች በሙሉ አላህ በሀገራችን ይመልሰን። በሀገራችን ላይ የምንኖር አላህ ያድርገን። ሰራሃተን ማለት ነው። ስደት ዓለም ብዙ ነገር መጽዋዕትነት ያስከፍላል እና በዛው አጋጣሚ ደግሞ በጤና በአፍያ ሆናችሁ ምንም አይነት ሳይቸግራችሁ ምንም ሳትታመሙ ስደት ዓለምን አታማሩ። አልሐምዱሊላህ ወለከል ሐምድ በሉ። በቃ ይሄን እንደ ያለን ነገር የሚያሳየን አላህ Subhanahu Ta'ala እኛ ያለንበትን እንድናመሰግን ነው። በእውነት ነው የምላችሁ። እስር ቤት አስባችሁታል? ይሄን ሁሉ ስቃይ መከራ አሳልፋ ለሀገሯ አፈር ዛሬ ላይ ስለበቃይ በጣም ደስ ብሎኛል። እንኳን ደስ አላችሁ። እንደኔ ብዙዎቻችሁ ደስ ብሏችኋል ይመስለኛል። ብቻ ደስ የማይለው የለም። በዚህ ደስታ ደስ የማይለው ሰው አለ ብዬ አላስብም። በጣም ነው ደስ የሚለው። እንደገና ደግሞ ለዚህ ራሱ እቺ ልጅ ለመውጣቷ ሰበብ ከአላህ ቀጥላ ፈርዶስ ወይንም ፋሲካ ዩቲዩብ ናት። በዛው አጋጣሚ በጣም ጎበዝ ናት። የምትመሰገን ሴት ብትኖር እንደውም እሷ ልጅ ናት። ሀ ብላ መጀመሪያ ስታወጣ ቤተሰቦቿን ስታቀርባቸው ህዝቡ እንደዚህ ተጎኗ እንዲቆምላት መቼም ለአንድ ነገር ነው ሰበብ የሚሆነውና ይሄንን ያክል ህዝብ ተጎኗ እንዲቆምላትም ሰበብ የሆነችው እሷ ልጅ ናትና በዛ አጋጣሚ እሷንም ዱአ አድርጉላት። የተመሰው ልጅ አጅሩን ከፋይ አላህ ረበል ዓለሚን ነውና አላህ አጅሯንም ምንዲዋንም አላህ ይክፈላት። ሐባቢ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲያም ክርስቲያን ወገኖቼ ሰላም ብያለሁ። እዚህ ጋር በምስል የምታዩት ሌላ ናት። እንግዲህ ኤምባሲ ፕሌኑ ሳትገባ በፊት ይሄን ፎቶ አንስቶ ሌላ ኑርሶቦ በሰላም ወደ ሀገሯ እንደተሸኘች ነው እንግዲህ በፔጆ ላይ ለቀቀው። ያው ሙሉ ጽሁፉን ቴሌግራም ሊንክ ላይ ያስቀምጥላችኋለሁ ወይ ቲክቶክ የቼት ግሩፓችን ላይ 7000 ምናምን ያለ ሰው ከታች ታገኙታላችሁ። እዛ ላይ እለቅላችኋለሁና ኤምባሲው ነው እንግዲህ ይሄን ፎቶ አንስቶ ሌላ ኑርሶቦን ወደ ሀገሯ እንደሸኟትና አሁን ወደ ሀገሯ እየበረረች እንደሆነ የለቀቁት ጽሁፍ ነው። እንኳን ደስ አላችሁ። በአሁን ሰዓት ሌላ እንግዲህ ወደ ሀገሯ እየበረረች ነው። አላህ በሰላም እንዲያደርሳት ዱአ አድርጉላት። በሰላም ከቤተሰቦቿ ጋር ትገናኝ። ደስ ብሎናል። ፎቶውን እንደዚህ አርግቶ ነው ኤምባሲ የለቀቀው ፔጃቸው ላይ። ለዛ ነው እንደዚህ የለቀኩላችሁ። አልሐምዱሊላህ እንኳን ደስ አላችሁ። ኢንሻአላህ በኋላ ደግሞ በሌላ ቪዲዮ እንገናኛለን። ሰላም አለይኩም።